Fellowship TV, House of Holy Spirit, let your glory fall. Every time we hear it, Christ Fellowship TV. ዘፍጥረት ምዕራፍ 1 ከቁጥር 1 ነው ዛሬ ምን ጀምረው። በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ። ምድርም ቅርጽ የለሽና ባዶ ነበረች። የምድር ጥልቅ ስፍራ ሁሉ ጨለማ ውጦት ነበር። የእግዚአብሔር መንፈስ በውሆች ላይ ይረበብ ነበር ይላል። እኔ አዲሱን መደበኛ ነው ማነበው። የቀድሞ ትርጉም የእግዚአብሔር መንፈስ በውሃ ላይ ይንሳፈፍ ነበር ነው የሚለው። ከዚያም እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃን መልካም እንደሆነ አየ፣ ብርሃኑን ከጨለማ ለየው። እግዚአብሔር ብርሃንን ቀን ጨለማውንም ሌሊት ብሎ ጠራው። መሸ ነጋም የመጀመሪያ ቀን። አንድ ነገር አስተውሉ። እስካሁን ፀሐይ የለችም፣ ጨረቃ የለውም፣ ግን መሸም ነጋም ነው የሚለው። እኛ አሁን ሲመሽና ሲነጋ ብናቀው ፀሐይ ስትገባ በመስኮታችን እንደዚህ አድርገን ፀሐይ የወጣች ነው ብለን እየነጋ ነው ምንለው። እዛ መሸም ነጋም ይላል ያለ ፀሐይ። ቁጥር 6 እግዚአብሔር ውሃውን ከውሃ የሚለይ ጠፍር በውሆች መካከል ይሁን አለ። ስለዚህ እግዚአብሔር ጠፍርን አድርገው ከጠፍር በላይና ከጠፍር በታች ያለውን ውሃ ለየ፣ እንዳለውም ሆነ። እግዚአብሔር ጠፍርን ሰማይ ብሎ ጠራው። መሸ ነጋ ሁለተኛ ቀን። የሚገርማችሁ ሰማይ አልነበረም ማለት ነው። በቃ ዝም ብለ ወደ ላይ ብታይ ቀዳዳ ሆኖ ነው ያለው ማለት ነው። እና ምድር ላይ ዝም ብሎ ውሃ ነው ያለው። እግዚአብሔር በውሃና በውሃ መካከል ጠፍር ይሁናልና ወደ ላይ ያለውን ውሃና ወደ ታች ያለውን ውሃ ለየ። ልክ ጠፍር ከገባ በኋላ ምድር ላይም ዝም ብሎ የሆነ ውሃ አለ፣ ሰማይ ላይም ውሃ አለ። ማዕከል ላይ የገባውን ጠፍር ግን ሰማይ ብሎ ጠራው። ይሄ በሁለተኛ ቀን የሰማይ ልደት በሁለተኛ ቀን። መሸም ነጋም ሁለተኛ ቀን። ከዚያም እግዚአብሔር ከሰማይ በታች ያለው ውሃ በአንድ ስፍራ ይከማች፣ ደረቁም ምድር ይገለጥ አለ። እንዳለውም ሆነ። እግዚአብሔር ደረቁን ምድር የብስ በአንድነትም የተሰበሰበውን ውሃ ባህር ብሎ ጠራው። እግዚአብሔርም ይህ መልካም እንደሆነ አየ። እግዚአብሔር ምድር እጽዋትንም እንደየወገናቸው ዘር የሚሰጡ ተክሎችን በምድር ሁሉ ላይ ዘር ያዘሉ ፍሬም የሚያፈሩ ዛፎችን እንደየወገናቸው ታብቅላል። እንዳለውም ሆነ። ምድርም እጽዋትም እንደየወገናቸው ዘር የሚሰጡትንም ተክሎችና በውስጡ ዘር ያለባቸውን ፍሬ የሚያፈሩትን ዛፎች በየወገኖች አበቀለች። እግዚአብሔርም ይህ መልካም እንደሆነ አየ። መሸም ነጋም ሶስተኛ ቀን። ከዚያም እግዚአብሔር ቀንን ከሌሊት እንዲለዩ የዓመትም ወቅታቶችና ቀናቶችን ዓመታት የሚጀምርበትን እንዲያመለክቱ ለምድር ብርሃን የሚሰጡ ልዩ ልዩ ብርሃናትን በሰማይ ይሆኑ አለ። እንዳለውም ሆነ። እግዚአብሔር ለምድር ብርሃን ይሰጡ ዘንድ ሁለት ታላላቅ ብርሃናትን አደረገ። ታላቁን ብርሃን በቀን እንዲሰለጥን፣ ታናሹንም ብርሃን በሌሊት እንዲሰለጥን አደረገ። እንዲሁም ከዋክብትን አደረገ። ለምድር ብርሃን እንዲሰጡ እነዚህ በሰማይ ጠፍር አኖራቸው እያለ ይቀጥላል። ሳነባ አንዳንዴ ከኔ ጋር ከራሴ ጋር እያወራው ነው ማነበውና እግዚአብሔር ዝም ብሎ ምድርን ከፈጠረ በኋላ ምድርን እንደፈጠረ ቀጥለው ሰው ቢፈጥር ምድር ጥልቅ ስፍራ ሁሉ ላይ ውሃ እንደነበረ ሆነው ምድርን የሸፈነ ጨለማም እንደነበረ ሆነው ከዛ ቀጥታ ሰው ፈጥሮ ቢለቅ አንድ ነገር ኢማጂን ይለ እግዚአብሔር የሰው ልጅ በጨለማ እንዲኖር ዘላለማዊ ፕሮግራም አለ። እብንም እግዚአብሔር የሰው ልጅ በጉስቁልና እንዲኖር ፕሮግራሙ አለ። ለዚህ ነው አዳምን ገነት ውስጥ ነው የተከለው እንጂ ለአዳም ገነትን አይደለም የተከለው። ገነትን ከሰራ በኋላ አዳምን ነው አምጥቶ ገነት ላይ ያኖረው። አሁን ወደ ዋናው ነጥብ ሲመጣ ዛሬ የማካፈላችሁ እግዚአብሔር ሐሳብ የእግዚአብሔር ቃል የሚል እንግዲህ እነዚህን አምስቱን ፔንታቱክስ ተብለው የሚጠሩ መጻፍቶችን የጻፈው ሙሴ ነው። ሙሴ በጣም የሚደንቀኝ አዳም፣ አብርሃም ምናምን ያዕቆብ ምናምን ከተፈጠሩ ከኖሩ ካገለገሉ በኋላ ነው የመጣ እና አብርሃም ያልነገረንን፣ አዳም ያልነገረንን፣ ያዕቆብ ይስሐቅ ያልነገሩንን ሙሴ መጣና ምድርና ሰማይ ስሞል ፓርቲክል ኦፍ አናቶም አይደለም። ሰማይና ምድር የሆነ ነገር የስንጥቅ ውጤት አይደለም። ከሰማይና ምድር በስተጀርባ አንድ ፈጣሪ አለ። አንድ ፈጣሪ አለ። ስለዚህ ሙሴ ሲጀምር እንደዚህ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ሙሴ
በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ሲጀምር ዮሐንስ ወንጌል ምዕራፍ 1 ላይ ደግሞ ዮሐንስ ሰማይና ምድርን እግዚአብሔር በመጀመሪያ የፈጠረው በቃሉ ስለሆነ ዮሐንስ መጣና ደግሞ በመጀመሪያ ቃል ነበር አለ። እኔ እዚህ ቤት መልእክት አለኝ። ቤት ሰው ቤት ያለው ቁስ ባይሞላ፣ ቤት ሰው የሰበሰበው ኮተት ባይኖር፣ ሰማይና ምድር የተገኘበት የእግዚአብሔር ቃል በቤታችሁ ካለ በሚቀጥለው ሲዝን ሙላት ከፊታችሁ አለ። እርግጠኛ ሁን። ሙሴ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እንዴት አድርጎ ፈጠረ ሲባል በቃ ሁን እያለ በምድር ጥልቅ ስፍራ ሁሉ ላይ ጨለማ ነበር። እንደገና ደግሞ ውሃ ነበር። ከዛ በውሃ ላይ ደግሞ የእግዚአብሔር መንፈስ ሰፎ ነበር ይላል። ባይ ዘ ዌይ ገና ዘፍጥረት ምዕራፍ 1 ላይ ሥላሴን ታያላችሁ። ዘፍጥረት 1 ላይ ሥላሴን ታያላችሁ። ዘፍጥረት 1 ላይ ኢየሱስን ታያላችሁ። የዘፍጥረት 1 ላይ አብን ታያላችሁ። ዘፍጥረት 1 ላይ መንፈስ ቅዱስን ታያላችሁ። ዮሐንስ ይመጣና ሁሉ በእርሱ ሆነ ከሆነው አንዳች እንኳን ያለ እርሱ አልሆነም ይልና በእርሱ ሕይወት ነበረች፣ ሕይወትም የሰው ልጅ ብርሃን ብሎ የሚያወራው ቃል የሆነው 1:14 ላይ ዓለም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ ውስጥ አደረ ይልና በአባቱ ዘንድ እንዳለ ክብር የሆነው ክብር አሳየን የሚለው አባቱ ዘንድ የነበረው ክብር ቃል ሆኖ የተገለጠው ሕይወት የሆነው ብርሃን የሆነው ኢየሱስ ነው። ስለዚህ አሁን እግዚአብሔር ደግሞ ሰማይና ምድርን የፈጠረበት ከዘላለም አልፋ ኦሜጋ የሆነው ከሥላሴ አንዱ የሆነው ኢየሱስ ነው። ብርሃን ይሁን ሲል ቃል ሆኖ ብርሃንን የሰጠን ብርሃን የሆነውን ኢየሱስን እናያለን ዘፍጥረት ላይ። ውሃ ላይ የሰፈፈውን መንፈስ ቅዱስ እናያለን ዘፍጥረት ላይ። በሰማይ የሆነው ቃል የሚናገረውን አብ እናያለን ዘፍጥረት ላይ። ግን ዋናው ሐሳብ ሥላሴ አይደለም። አሁን በጣም ልነግራችሁ የምፈልገው የእግዚአብሔር ቃል ፈጣሪ ነው የሚል። አጠገብ ያለው ሰው ጨብጥና የእግዚአብሔር ቃል ይፈጥራል በሉት። ታክሲ ላይ ለጥፈን ልክ የመዝነኛ መንበቢያ እንዳደረግነው አይደለም። የእግዚአብሔር ቃል መዝሙር ጽፈነው ደጋግመን ስለዘመርን ለምተነው ካልቸር እንዳደረግነው ዛሬ በዚህ ሪቨሌሽን የእግዚአብሔርን ቃል እንደገና አንደርስታንድ ስታደርጉ ግድግዳ ላይ ጽፋችሁ እስከዛሬ ቁጭ ያለው ቃል እናንተ ቤት የሆነ ነገር ማንቀሳቀስ ይጀምራል። አጠገብ ያለው ሰው ያዘው የእግዚአብሔር ቃል ፈጣሪ ነው በሉት። አንተ ጴንጤ ልንገርህ፣ እንደማንኛውም የሃይማኖት ዶግማ እንዳይመስልህ ተሸክመህ ወደ ቤተ ክርስቲያን ስትመጣ ይሄን መጽሐፍ ተሸክመህ የተሸከመችን ምድር የምትኖርበትን ሰማይና ምድር የፈጠረ ፈጣሪ ነው ተሸክመህ የምትዞረው። ይሄ ቃል የማይቀልበት ትውልድ፣ ይሄ ቃል ቫልዩ የማያንስበት ትውልድ፣ ይሄ ቃል በቤቱ ከፍ ያለ ስፍራ የያዘው ትውልድ በታሪክ ዓለም ዘሩ ዝቅ አይልም፣ ትውልዱ አይከስርም። ከኔ ጋር እንደ አንድ ሰው ጩና የእግዚአብሔር ቃል በሉሲ ፈጣሪ ነው በሉሲ። ኢየሱስ ለምንድን ነው ምድር ላይ መጥቶ እየጠቀሰ የሚያወራው? አንድ ኮንሽሱን አሁን ሰይጣንን ለማጥፋት ኢየሱስ መጥቀስ አለበት? ዝም ብሎ እኮ ውፍ ብሎ እኮ አምላክ እኮ ሰይጣን ካለ ኢየሱስ ነው እንዴ ተፈጠረው? ካለ እግዚአብሔር እውቅና የተፈጠረ ሌላ የሆነ ፈጣሪ ነው? ይኸውላችሁ ኢየሱስ አምላክ ነው። ይሄን ድንጋይ ዳቦ አድርግና ብላ ብሎ ሲል ዳቦ አድርጎ ጨፍልቆ ሊወረውረው ይችላል። ነገር ግን ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ በሕይወት አይኖርም ተብሎ ተጽፏል ብሎ ቃል ሲናገር ኢየሱስ ቃል የወልድ አካላዊ ክፍል ስለሆነ ነው። ቃል ማንነቱ ነው። ስማኝ፣ ቃል ለኔ ከእግዚአብሔር የተሰጠ የሕይወት መሪ ሲሆን ለኢየሱስ ግን አካላዊ ማንነት። ይሄን ቃል ተሸክመ ስትሄድ ኢየሱስን ተሸክመ ነው፣ ሥላሴን ተሸክመ ነው። ከዚህ ቃል ትውልድን የነጠቀ ገንጥሎ የሆነ ኪሎ ሜትር ያራመደ መንፈስ ዛሬ ይመታል። አጠገብ ያለውን ጨብጥና የፈለገ ኪሎ ሜትር ሄደም ከሆነ በሉት የርካትን ኪሎ ሜትር ያህል ተመልሰህ ትመጣታለህ በሉት። ያው 1000 ኪሎ ሜትር በተሳሳተ መንገድ ከምትሄዱ 1000 ወደ ኋላ መታችሁ 10 ኪሎ ሜትር በትክክለኛ ሄዳችሁ ዘመናችሁ በልቅ ይሻላል።
ያው ያን አንፈልግም። አሁን ስመጣ ይሄን አንፈልግም። በቃ አብዛኛው ኢትዮጵያዊ ተከራይ ነው። ብዙ ነገሩ ክራይ ነው። ባይዙ ሱፍ ሁሉ ክራይ ሊሆን ይችላል። ከዚህ የተነሳ የምንፈልገው በቃ ክፍል አድርገን ያለ ክፍል አድርጋ አታርፍም። የከፈለልህን ስታውቅ ታርፋል። አንድ ጊዜ በቃ ምን ተፈጥሮ እንደሆነ አላውቅም። ከዚህም ንግድ ባንክ ላይ ምን ባንክ ላይ ምናምን በቃ እንዳለ ሁሉም ባንክ ሳይለ ብር አለኝ። በቃ ከዚህ በኋላ ዘላለም ምን በቃ ነገር ተቀይሯል። ምን ብዬ ከዛ ሆነ ስሙል ደግሞ በቃ ከዛኛው ወዲ እየዩ ያለ እኛው መጽሐፍ ሲገልጠው አንተ ካገኘውት ቁጥር ሲጠጣው ሲበለው የሙላቱ ልክ እስከማልደርስበት ድረስ እስካሁን ሙሉ ነው። አንተ ወይ ብለ መኖር ትፈልጋለህ? የሚሰማኝ በርካታ ይቀመጣል፣ ከመከራ ስጋትም ሁሉ ያርፋል የሚለው መከራና ስጋት አይኖረውም አይልም። ፍርሃት አይኖረውም አይልም። ወጀብ አይኖረውም አይልም። የሚገፋው አይኖርም አይልም። መከራ እያለ ስጋት እያለ አርፎ መተኛት ይችላል። ማን? ብር ያለው ሳይሆን በሀብት ያለው ሳይሆን እግዚአብሔርን የሚሰማ። ቀኛችሁን ከፍ አድርጉና እሰማሃለሁ በሉስ። ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም ይላል እግዚአብሔር። ያሳይ ያንቺ ቤት ባዶ ሆኖ ትፈሪያለሽ። አንቺ ቡክሽ ባዶ ነው። እኔ እናንተን አላውቅም። ኪሴ ምንም ብር የሌለኝ ቀን ፈንጂ ቢፈነዳ ከቤት አልወጣም። ኢየሱስ ጌታ ነው። ልጆቼ ጋር ያማረ ጫወታ ሶፋ ላይ እየተገላበጥኩ እንደዚህ እንትን እያረኳቸው ነው እየሳቁ። በዚህ አጋጣሚ ያላገባችሁ እግዚአብሔር ባልም ልጅም ይስጣችሁ፣ ምስትም ልጅም ይስጣችሁ። አሜን በሉ። አትሽኮረም። እዚህ ምድር ኢየሱስን ከማግኘት ቀጥለው የሚያሳርፍ ማግባት። ውሸታቸው ነው መቃጠል ምናምን ሲሉት እንዳመልጣችሁ። እስቲ ያላገባችሁ ሰዎች ጠላት ግራ ይግቦ አገባለሁ በሉ እስቲ። እና ኢትዮጵያዊ ነገር ሁሉ ክራይ በክራይ ስለሆነ በቃ ቸርች ሲመጣ ትከፍላለህ። ምን በቃ እየከፈላችሁ አይደል እንዴ? እየከፈለልን አይደል እንዴ? እሺ እየከፈልኩም ባይሆን እየከፈለልኝ ነው የምትሉ አጨብጭቡ። ያው በቀባኝ እግዚአብሔር ፊት ልንገራችሁ። ሰሞኑን በጣም በቃ እንደዚህ የሚወስድብኝ ነገር በዝቶ ነበርና ማዚ ቁጭ ብላ ያየች እየዘመርኩ ነበር። የዚህ ወር ወጪ 290 ምናምን ሺህ ጋራ ሲደርስ በቃ አለች። እግዚአብሔር እስቲ ያሳየ። አሁን እኛ መባሰተን ነው ልትል ትችላለህ ማለት እኔ ሁላችሁን አላልኩም። አንዳንዶቻችሁ በቃ እዚሁ ከቸርች ያው አግንተ ነው ልትሉ ትችላላችሁ። ቅንጣት ከት እንዴት የሚባል ነገር አላውቅም። ነገር ግን እየከፈለልኝ ጌታ ኢየሱስ ምስክር ያውም ደግሞ ማለት ነው እያንዳንዱ ነገር ጥያቄ እንኳን ሳይደርስብኝ እየከፈለ። እስቲ እየከፈለ በሉስ። ምድርም ባዶ ነበረች፣ አንዳችም አልነበረባትም ነው የሚለው። ኪሳችን ባዶ ሆኖ እኛ ከፈራን፣ ቤታችን ባዶ ሆኖ እኛ ከፈራን፣ እግዚአብሔር ምድር ጭቁ ያለ ያው ምድር ባዶ ነበረች ማለት ሰው አልነበረ ማለት ብቻ እንዳይመስል ቁጫጭም ቁንጫም ጭምር ነው ይላል። ባዶ እና እዛ ላይ ሆኖ አዳምን ፈጥሮ ብለቅስ ምድር ሙሉ ባዶ በሆነችበት አዳምን ቢያመጣው የሰው ዘርን አለች ወይ? ኩክ ማድረግ የለ፣ ኩክም የለ፣ ጭቁ ያለ የሚበቅል የሌለ እኔ አባት ምድራው የሌለ ሚዘራ የሌለ ጭቁ ያለ እንዳለ ያለው ምድረ በዳ ላይ ቢያመጣንስ እግዚአብሔር ግን መጣና ምድር። ከዛ አስቀድሞ ምድርን ሁሉ ውሃ ሸፍኖ ስለነበር በምድር ያለው ውሃ ሁሉ ወደ አንድ ስፍራ ይሰብሰብ የብስም ይገለጥ የሚለውን ቃል እንዴት እንደምወደው። የብስ ማለት የዘራው እንዲበቅል የሚያደርገው ፓርት ነው። በዚህ አጋጣሚ ላውጅባችሁ፣ እየለፋችሁ የደከማችሁ አቅም እያላችሁ የምትደክሙት እንዳፈራ ያደረገ የብሳችሁ ላይ የተቀመጠ ነገር ዛሬ በኢየሱስም ይነሳላችሁ።
ከኔ ጋር እስቲ እጆቻችሁን ወደፊት ዘርጉና ከመንገድ የፊት በሉ እስቲ፣ ከሩጫ የፊት በሉ እስቲ፣ ዛሬ በሉ እስቲ በእግዚአብሔር ቃል ጉልበት የብሱ ይገለጣል በሉ። ሰርታችሁ የምታፈሩበት፣ አገብታችሁ የምታፈሩበት፣ የሚገባችሁን ህይወት የምትኖሩበት፣ የተገባችሁ የሆነውን የህይወት ስርዓት የሸፈነ ነገር በኢየሱስም ከፊታችሁ ዛሬ ይነሳላችሁ። ውሃ ወደ አንድ ስፍራ ከተሰበሰበ በኋላ እግዚአብሔር መጣና ምድር ፍሬን የሚሰጥ የዛፍ አይነት ሁሉ ታብቅል አለ እና ምድርም ፍሬ የሚያፈራ አቮካዶ፣ ማንጎ፣ በቆሎ፣ ሸንኮራ እያንዳንዱን ዘሩን ወደ ኋላ ማስቀጠል የሚችል ነገር ሁሉ እግዚአብሔር ከምድር ላይ አብቂ ብለው አበቀላት። ቤተዳቸውን አንብቡ። ደግሞ በጣም የገረመኝ እነዚህ ከሰው ውጭ ያለው ህይወት ያው ነፍስ ያላቸው ብዙ እጽዋቶች ምናምን ከውሃ ነው ያወጣቸው። ውጡ ብሎ አሳ ያነ ጆሮ ችግር ኖሮ ይቅር እዛ ከውስጥ የወጡት በሙሉ ሲወጡ እነዚያ ውሃ ውስጥ የቀሩት የተወሰነ ውሃ ውስጥ ይቅር የሚል ሳጥን የለም። ውጡ ብሎ ሲሉ ተመችቷቸው ቀሩ ሰው እና ከውሃ ማይ ጉድነስ እኔ ምን ልነግራችሁ ፈልጌ መሰላችሁ? እቤታችሁ ላይ የእግዚአብሔርን ቃል ስታጠኑ የሃይማኖት ስርዓት አታድርጉት። እያወጃችሁ ኢኮኖሚያችሁ ላይ እንደዚህ ይላል፣ ፋይናንሳችሁ ላይ ስትናገሩ እንደዚህ ይላል፣ ልጆቻችሁ ላይ ስትናገሩ እንደዚህ ይላል፣ ጤናችሁ ላይ ስትናገሩ በእምነትና በህይወት የምትናገሩት ቃል ዛሬ እዚህ ጉባኤ እንኳን ሰማይ በእናንተ ህይወት እንዲኖር ያላዘዘው ነገር በዚህ የቃሉ ኮቨናንት ከህይወታችሁ ላይ ይቆረጣል። ስለዚህ አበቀለች ምድር የሚያፈራ ነገር ሁሉ። የፈረንጅ ሙዝ፣ የአበሻ ሙዝ ዝም ብሎ የአበቃቀል ልዩነት ነው እንጂ ፈረንጅ ያመጣው ሙዝ የለም፣ አበሻም ያመጣው ሙዝ የለም። ቃሉን ያመጣው አጠገብ ያለውን ሁሉ ነገር በሉት በቃሉን የተፈጠረው በሉት። አንተ ሰማይ ቀና ብለ ጥፍሩን ቆርጦ የማያውቅ ጦንቃይ የሰጠውን ክታብ ሰው እንዲና እንዲያደርግ ብሎኛል ብሎ መመሪያውን ጠብቆ ሲያደርግ ህይወት የሰጠ የዘላለም ደህንነት ያገኘህበት የእግዚአብሔርን ክንግደም የተረዳበት የእግዚአብሔር ልጅ የመሆን ምስጢር የተገለጠበት የእግዚአብሔር ቃል በቤታችሁ ክብር ካጣ፣ ሸልፋችሁ ላይ ካጣችሁ፣ መቀመጫ ጠረጴዛችሁ ላይ ካጣችሁ፣ ለዚህ ቃል ክብር ካጣችሁ የተዋረዳችሁ ያኔ ነው። ዛሬ ግን አንድ እርምጃ እንጀምራለን። እቤታችሁ ላይ፣ ጓዳችሁ ላይ፣ መኝታ ክፍላችሁ ላይ ለእግዚአብሔር ቃል የተገባ ስፍራ ይፈጠራል። እኔ ወደፊት ምን አይነት ምእመን እንደሚያምረኝ ታውቃለህ? ቤቱ ስመጣ ልክ ምግብ ጠረጴዛ አጠገብ ላይ ለፍ አድርገህ መውሰድ ብፈልግ መጽሐፍ ቅዱስ የተቀመጠበት፣ ድንገት ጓዳው ላይ ዞር ብለህ ብትገባ ጓዳው አካባቢ ላይ መንበርከኪያ ከወደዚህ መጽሐፍ ቅዱስ እዚህ ጋር ቁጭ ያለበት። እዚህ ቤት የሚያድጉ ልጆች ለዚህ ቃል ክብር ሊያጡ አይችሉም። ከኔ ጋር የእግዚአብሔር ቃል በሉ ፈጣሪ ነው በሉስ። የሌለን መፍጠር ይችላል። የእግዚአብሔር ቃል ነው ያልኩት። የአፌ ቃል ምናምን አላልኩም። የአፌ ቃል እንደ እግዚአብሔር ቃል ምናምን አላልኩም። ግን የእግዚአብሔር ቃል ፈጣሪ ስለሆነ የእግዚአብሔርን ቃል ጠቅሳችሁ የጀመራችሁት ቢዝነስ፣ የእግዚአብሔርን ቃል ጠቅሳችሁ እንደዚህ እንደምል ቃል ብላችሁ የጀመራችሁት ትዳር፣ እንደዚህ እንደምል ቃል ብላችሁ የጀመራችሁበት መንገድ እኔ ምስክር ነኝ። ምድር ብትናወጥ መንገድ ላይ ሊቆም አይችልም። የፈለገ እርምጃ ርቃችሁ ብትቆሙ ስታችሁ ቢሆን ዛሬ ግን አንድ እርምጃ ወደ ቃሉ እንመለሳለን። እግዚአብሔር ነገራችሁን በቃሉ ይፈጥራል። መንፈስን ትልካለህ ይልና ትፈጥራለህ፣ የምድርንም ፊት ታድሳለህ ነው የሚል። ያዛውን የእግዚአብሔር ቃል ቆንጆን የሚያደርገው ወለት ያዘ ጌታ ምስክሬ። ባለፈው ወይታችን ስትመሰክር አላያችሁም? እንደዚህ ጌታን የተቀበለች ጴንጤ መሆን እንደዚህ አልመሰለኝም ነበር፣ ለካ ያሳምራል አለች። ሁለተኛው ነጥብ የእግዚአብሔር ቃል ከነገር ሁሉ መጀመሪያ። አጠገብ ያለው ነገር ከቃሉ ከጀመረ በሉት ትክክለኛ ነው በሉት። ምክንያቱም በመጀመሪያ ምን ነበር? ቃል ነበር። መጀመሪያ ምእመን አልነበረም፣ ሽማግሌም አልነበረም፣ የሆነ የጥንት የሚባል ቤተክርስቲያንም አልነበረም። ምንም ጥንት የሚባል ቤተክርስቲያን የለም። ጥንት የሚባል የእግዚአብሔር ቃል አለ።
እደግማለሁ ይሄን ቃል ምንም የጥንት የሚባል የቤተ ክርስቲያን የሃይማኖት ተቋም ስም የለም። ጥንት የሆነ ሰማይና ምድር ሳይኖር በፊት በአባቱ ዘንድ ያለ ቃል ነበር። ቃልም በእግዚአብሔር ዘንድ ነበር የተባለ። ቃሉ በሉቃስ ዘንድ ነበር አይልም። ቃሉ በሐዋርያው ከሌ ዘንድ ነበር አይልም። ቃል በእግዚአብሔር ዘንድ ነበር የተባለለት ከመሪዎች ከሃይማኖቶች በፊት የነበረው የእግዚአብሔር ቃል። ስለዚህ ማንም ቀዳሚ ስለሆነ ማንም ከጥንት ስለነበር ማንም ዙፋን ስላገኘ የእግዚአብሔርን ቃል እንደፈለገው ቅርጽ ሊቀይር አይችልም። ይሄ ቃል ቅርጽ ላጣው ነገር ቅርጽ ሰጪ እንጂ የማንም ቅርጽ ውጤት አይደለም የምትሉ አጨብጭባችሁ ለጌታ ክብር ስጡ። የእግዚአብሔር ቃል ከሁሉ በፊት ነበር። አጠገብ ያለው መጀመሪያ ትዳር አልነበረም በሉት፣ ባል አልነበረም። ከሁሉ በፊት ያለው የእግዚአብሔር ቃል ነው። አሁን በህይወት የእግዚአብሔር ቃል ካለ መጀመሪያው ቃል ስለሆነ እሱ ላይ ይጨምራል የሌለው። ለዚህ ነው ማቴዎስ ሲናገር ያላችሁ አስቀድማችሁ የእግዚአብሔርን መንግስት ፈልጉ ሌላው ሁሉ ይደመርላችኋል። የእግዚአብሔርን መንግስት ደግሞ ያለ ቃሉ መፈለግ አትችልም። አሜን ነው ወይ? እስቲ መንግስት ካለ በሉት ህገ መንግስት አለ። ህገ መንግስት ካለ መንግስት አለ። እስቲ የእግዚአብሔር መንግስት እንደሆናችሁ ምታም አያችሁ። የእግዚአብሔር መንግስት ከሆነ ደግሞ መንግስቱም ህገ መንግስት አለ። ህግ የበላይ አሜን አትሉም? እግዚአብሔር ራሱ የማይሽረው የመንግስቱ ቃል። ታዲያ እግዚአብሔር የማይሽረውን ቃል ለመሻር ከተነሳን አደጋ ላይ እንወድቃለን። ዞር ብላችሁ የእግዚአብሔር ቃል ከነገር ሁሉ መጀመሪያ ነው በሉት። መጀመሪያህን እሱን አድርግ በሉት። ዞር ብላችሁ ቤተክርስቲያን የምትመሰረተው በሉት በጥሩ ሰባኪ ላይ አይደለም በሉት። በጥሩ ነብይ ላይ አይደለም በሉት። በጥሩ ሐዋርያ ላይ አይደለም በሉት። በተገለጠ የእግዚአብሔር ቃል ላይ ነው በሉት። ትዝላችኋል ፊልጵስዩስ ቂሳሪያ የሚባል ከተማ ላይ ኢየሱስ በጣም ከኔ ጋር ሆኖ በጣም በቃ አንተ በጣም ኢየሱስን እንዳንተ ያለ አስተማሪ ካንተ ጋር እንሞታለን ምናምን እያሉ ሲከተሉ የኖሩ ደቀ መዛሙርትን በደንብ ስሙ በጌታ አብሮት በቃ እንዳንተ ምን ሌሊትና ቀን አብሮ የሚያድሩ ሰዎችን አሁን እኔን ማን ትይኛለሽ ብዬ ብላት እየሰማችሁ ነው ወይ? አይከብድም ይሄ ጥያቄ? ዞር አለና ደቀ መዛሙርቱን እኔን ማን ይለውኛል አላቸው። ከዛ እኛ ሰፈር አለ ጆናስ ከነቢያት አንዱ ይሆናል ስሙ ማንም ይሁን ሁለት እንጀራ ሁለት አሳና አምስት እንጀራ 5000 ሲመግብ አይተናል። በቃ ማኖር ይችላል ያበላል ሰውየው ብለው ነው የሚከተሉት። የሆነ ክፍል ላይ እንደ መጥምቁ ዮሐንስ እንደገና ተነስቷል ብሎ ሄሮድስ እንኳን ተናግሯል። ምክንያቱም አንድ ሀገር ላይ አሁን መንግስት የተናገረው ነገርና ሰፈር ሰው ላይ የተናገረው ነገር እውነታው እኩል አይመስልም። ስለዚህ ሄሮድስ ራሱ ኢየሱስ ታምር ሲሰራ አይታ እኔ አንገት ያስቆረጥኩት ዮሐንስ ተነስቷል ብሎ ስለነበረ እኛ ሰፈር መጥምቁ ዮሐንስ ነህ አንተ አሉት። ሌላ ሰፈር ሲባል ኤልያስን አስቀድሞ እልካለሁ ተብሎ ተጽፏልና አንተ እኛ አጥቢያ ላይ ኤልያስ ነህ። ባይዙ ይሄ የዶክትሪን ልዩነት እኛ ዘመን የመጣ እንዳይመስላችሁ። በሐዋርያትም ዘመን የሆነ ቀጠና ላይ ሃሌሉያ ኤልያስ ከኛ ጋር ነው ብሎ የሚዘመር አላችሁ ወይ? ከኔ ጋር ኤልያስ ከኛ ጋር ነው። ከዛስ የሆነ ሰፈር ላይ ደግሞ ኤርሚያስ ይሉታል። የኔ ጌታ ኪውዝ ኤግዛም የሚባል አስተማሪ ፈተና አለ ሳይባል ተዘጋጅታችሁ ነው ሳይባል ድንገት ይገባና 1 2 3 4 1 5 ጥያቄ ይሰራና ከዚህ ይያዛል ማርክ ቶሎ ሰርታችሁ ስጡ እንደሚሉት ኢየሱስ ወደ ጴጥሮስ ዞር አለና አንተስ እኔን ማን እንደሆነው ትለኛለህ ብሎ ሲል የዮና ልጅ ሰውን ብድቅ አለና አንተ አለው የሕያው የእግዚአብሔር ልጅ ክርስቶስ ነህ። የእግዚአብሔር ልጅ ሲባል የእግዚአብሔር ልጅነት ነው። ክርስቶስ ሲባል ደግሞ የተቀባ ሊመጣ ያለው መሲህ አንተ ነህ ማለት ነው። ከዛ ኢየሱስ ዞር አለና የዮና ልጅ ስምዖን ሆይ ባንተ ላይ ቤተክርስቲያንን መሰረታለሁ አለ። አንተ አለት ነህ ካለ በኋላ በዚህ አለት ላይ ያለው አለት ይህንን ላንተ ስጋና ደም አልገለጠልም በሰማይ ያለው አባቴ ነው። ከአባቱ የተገለጠ መገለጥ የሆነው የእውነት ቃል ላይ ነው ቤተክርስቲያንን መሰረታለሁ ያለ። ቤተክርስቲያን የ20 ሰዎች መመስረቻ ጽሑፍ ላይ የቆመች
እንትን አይደለች። ይኸውላችሁ የ2000 ምዕመን ውጤት አይደለችም ቤተክርስቲያን። ቤተክርስቲያን በጥሩ የተማሩ የቴዎሎጂ ምሁራን የተገነባ የመዋቅር ውጤት አይደለችም። ቤተክርስቲያን የተገለጠ ቃል የሆነው መስቀል ላይ ደሙን ያፈሰሰው ኢየሱስ መሰረት የሆነባት አካሉ የሆነች ህመሙ የሚያማው አሜን ናቸው። ባለፈው አንድ ጎረምሳ ቲክቶክ ላይ ዱቅ አለና እንደዚህ ይገርምሃል፣ 1 2 3 ሰብስባችሁ ቤተክርስቲያን ነኝ የምትሉ ወገኖች አለ። እሱ ራሱ እኮ 1 እና 3 ሆኖ እኮ መደመር ራሱ አቅቶታል። በዚህ አጋጣሚ ልንገርህ፣ በየቲክቶክ ቁጭ ብለው ዘማሪ፣ ሰባኪ፣ ነብይ ሲሳደብ የሚውል እያንዳንዱ እኔን ጠይቀኝ ከእግዚአብሔር ዓለም የተቆረጠ ማይጸልይ መንፈስ ቅዱስ የራቀው ነው። መንፈስ ቅዱስ አብሮት ያለው ሰው የወደቀን ሲያስብ ያለቅሳል። አባ አካል ነበረኮ፣ ብልት ነበረኮ፣ አታነሳውም ይላል። ውድቀቱ ያመዋል፣ መጥፋቱ ያመዋል፣ በዝሙት መውደቁ ያመዋል። ህልውናው ስር ያለው ሰው በወንድሙ ውድቀት አይስጥም፣ አይለጥፍም። በዚህ አጋጣሚ በተለያየ ሚዲያ የምትመለከቱ የምትለጣጠፉ አዳምና ሔዋን አንዱ የአንዱን እርቃን የተጠቋቀሙት ፍሬዋን በልቶ ከህልውናው የወደቁ ሰዓት ነው። አላችሁ ወይ ከኔ ጋር? በህልውናው ስር ገነት ውስጥ በሰላም ሲኖሩ አዳም ምን ሆነሃል እርቃን ይታያል ብላ አታውቅም። ሔዋን ምን ሆነሻል ሔዋን እርቃንሽን ያለው ብሎ አያውቅም። ዛሬ በኢየሱስም የወንድሞቻችንና የእህቶቻችን እርቃን ከምናይበት የኛን ጉድለት እያየን ወደ ሙላቱ ለማደግ ራሳችን የምንገነባበት መንፈሳዊ አይኖቻችን ይከፈቱ። አጠገብ ያለውን የውስጥ ሰውነት ሲገነባ በሉት፣ ውጭ ዝም ብሎ ያምራል በሉት። ታውቃለህ በጣም ጉልቤ የተባለው ሰውዬ ቁርስ ከልክለ ምሳ ከልክለ እራት ከልክለው ውስጡን የተራበው ውጪው ነው ጥልቅ የሚልብህ። ውስጣችሁ ሲጠነክር ውጫችሁ ያብባል። ጌታ ይባረክ። ስለዚህ የእግዚአብሔር ቃል እስቲ ከኔ ጋር በሉ፣ የእግዚአብሔር ቃል በሉ እስቲ። የቤተ ክርስቲያን መሰረት ነው። ከመሰረቱ ጸጋ ስጦታዎች፣ ከመሰረቱ መጋቢዎች፣ ከመሰረቱ ነቢያቶች፣ ከመሰረቱ ወንጌላውያን፣ ከመሰረቱ ከዛው መዝሙሩም ዘማሪውም ከዛው ሁሉ በሁሉ ለሆነው ምንጭ ባካቸው አጨብጨባቸው ክብር ይስጥ። ኤፌሶን ምዕራፍ 6 ከቁጥር 16 ጀምራችሁ ስታነቡት ጳውሎስ በሁሉም ላይ ጨምራችሁ ይልና የሚፈለፈለውን የክፉን ፍለጻ ሁሉ ማጥፋት የምትችሉበትን የእግዚአብሔርን ዕቃ ጦር አንሱ፣ የመንፈስንም ሰይፍ አንሱ ይልና እሱም የእግዚአብሔር ቃል ነው። በአዲስ አበባና በተለያየ አካባቢ የምትኖሩ አዲስ አበባ አጥቢያ ላይ መታችሁ ፕሮግራሞቻችንን ለመካፈል ዘውትር ቅዳሜ ከማለዳው 3 ሰዓት እስከ 8-9 ሰዓት በጋራ በእግዚአብሔር ፊት በመንበርከክ የምንጸልይበት እንዲሁም በግል ያለ ካሜራ በቢሮ ፐርሰናሊ የምትፈልጉ ሰዎች የምንጸልይላችሁ ጊዜ ይሆናል። እንዲሁም እሁድ ከማለዳው 4 ሰዓት ጉባኤያችን የሚጀምር ሲሆን እስከ 5 ሰዓት በፊት ባለው ታይም ላይ በግላችሁ ጸሎት የምትፈልጉ ወገኖች ስክሪኑ ላይ በምታዩት የስልክ አድራሻ ደውላችሁ የቀጠሮ ሰዓት በማስያዝ ብቻ ለምክርም ሆነ ቢሮ አብራችሁ እንድትጸልዩ ይሁን። ዘውትር ቅዳሜና እሁድ ከ4 ሰዓት ጀምሮ፣ ማክሰኞ ከሰዓት ከ11 ሰዓት ጀምሮ ልዩ የአምልኮ የእግዚአብሔርን ቃል ጊዜ ታችሁ ከኛ ጋር ተካፈሉ። አድራሻችን ቦሌ ቡልቡላ አዋሽ ባንክ አካባቢ አሜን ስጋ ቤት ጎን ነው ያለው። ክራይስት ፌሎሺፕ ፓርቴከርስ ቸርች ብላችሁ ጉግል ማፕ ላይ ሎኬሽን ሰርች ማድረግ የምትችሉ ይሆናል። እግዚአብሔር አምላክ ሀገራችንን ይባርክ። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራን እግዚአብሔር የታመነ ነው። በቃኝ የሚሉ ነገሮችን ጽፌ ነበር። ልክ ያንን ጽፌ እዚህ አካባቢ ነው የተቀመጥኩት። አፖስትል ጠራኝና በቃኝ ብለሻል አለኝ። አዎ ጽፌ ያለው ምስክር አምልኮ ሰምተሽ ቃል ሰምተሽ ምናምን ለመሄድ አይደለም። እግዚአብሔር ወይ በቃ በላይ ጽፌዋለሁ ላሳየ ይችላል። እንደ 2 ጊዜ እንደውም ታማ ልትሞት ደርሳ ተርፋ ነበረች። ግን ያ ሳሏ ለለቃት ነበር። ሮፕ እንኳን ለምዳለች። 2 ዓመት ሊሆናት ነው። ያ ሁሉ ሌሊት እየተሰቃየች የምታድር ልጅ በዛ ተራዋ ግን ትመሰክራለህ ወይ ብለህ እንደውም ገና ሳልነግርህ ማለት ስለሰጠ ባንዴ ነው ጠጣ ያለው። ስመጣ እግዚአብሔር ተናገረኝ። በጣም ነው የሚያዞር፣ በጣም ያመኛል። በቃ ጓደኞቼ ሁሉ ተስፋ ቆርጠዋል። በቃ ትሞታለች የተባልኩ ሰው ነኝ ማለት ነው። ቆምስቴ ቆመሽ ተቀበያንቺ እዛ ዳርኛል ያልነገርሻቸው ጭምር
የምስራች ሰምተው ወደ ቤትሽ እንዲመጡ መጎብኘቷን ሰምታችኋል ወይ የሚያስብል በቤትሽ ላይ አምላክ ብሎኛል። ዛሬ ትንሣኤ ሆነልሽ። Christ Fellowship Team, House of Holy Spirit.